እና አሁን ፖሊስ ጣቢያ ሊሄዳ ነው ልጅቷ ማሬ። አዎ ሁለት ቀኗ እኮ ነው። ማክሰኞ ዕለት ነው እንደዚህ የሆነችው አሉ። ከዛ ፎዚ ያገኘቻት። ፎዚ ታዲያ እኮ የመደፈር እኮ ታዲያ 24 ሰዓት እኮ ነው ይጠፋል እኮ ውዴ። ደም ልጅቷ ደግሞ ልጃገረድ ናት። ድንግል እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁን በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ ውዶቼ ማለት ነው። እንግዲህ እኛ መቼም አጀንዳ አትጡ ተብለናል። በተለይ በአሁን ሰዓት ላይ የሴት ልጅ ጥቃት ከምን ጊዜውም በላይ የበረታበት ጊዜ ነው ያለው። እሺ መቼም መድፈሩንስ ይድፈራት፣ ስሜቱ አስገድዶት ነው እንበል። ነገር ግን እንደ ደፈረ ደፍሮ በዚህን ያክል ደረጃ የቀረሽ ሳይል ድብድብ አድርጓታል። እዩት፣ ሰውነቷ ምንም የተረፈ ነገር የለም። ወላሂ እኔ ሳዩ በጣም ነው ያንቀጠቀጠኝ፣ በጣም ነው የደነገጥኩትኝ። እኔ አላቅም ሰው እንደዚህ በሰው ላይ። ሴት ማለት እኮ እናት ናት፣ ሀገር ናት፣ ልጅ ናት፣ ሚስት ናት። በዚህን ያክል ደረጃ ጭካኔ አላቅም። እኛ ኢትዮጵያኖች ለምንድን ነው ግን በዚህ ልክ የተጨካከል ነው አላቅም። ብዙ ጊዜ ሴት ላይ ኢትዮጵያም ሆነ በሰው ሀገር መጥተው አይተዋቸው ማመላቸው። ለምንድን ነው ግን ወንዶች ከብት የሆኑት? ማለት ሁሉም ወንዶች አይደሉም፣ አሉ በጣም እጅግ የተከበሩ ወንዶች፣ በጣም ለሴት ልጅ አዛኝ ሩህሩህ የሆኑ ወንድሞች አሉን። ግን እነሱን ባየንበት ደግሞ እንደዚህ አይነት ዝርክርክ ወንዶችን ስናይ ደግሞ ወላሂ ልባችን ይሰበራል ማለት ነው። መግቢያ ላይ የተመለከታችኋት ልጅ ወይም ደግሞ እዚህ ፎቶ ላይ የምትመለከቷት ልጅ በዱባይ ቻርጃ በሚባል ሀገር ላይ በሚባል ሰፈር ላይ ተደፍራለች። እንግዲህ ደፋሪው ግለሰብ ሚስት አለው፣ ሚስቱ እርጉዝ ናት። ነገር ግን ለምን ኢጃዛ ቤት ሆና ነው ልጅቷን የደፈራት? በነገራችን ላይ በዚህ አጋጣሚ ማወቅ ያለባችሁ ነገር ልጅቷ አንዴ ጥቃት ደረሰባት። በቃ አንዴ ውሃ ተፈሰሰ አይታፈስም። ነገር ግን እዚህ ጋር እህቶቼ መረዳት ያለባችሁ ነገር ኢጃዛ ቤት ስትይዙ አዲስ ተጠለብ የጠፋችሁ ልትኖሩ ትችላላችሁ። እንደዚሁም ደግሞ አዲስ ለኢትዮጵያ የመጣችሁም ልኖሩ ትችላላችሁ፣ ነባርም ልትኖሩ ትችላላችሁ። ነገር ግን ኢጃዛ ቤት ስትይዙ ማለት ነው። ኢጃዛ ቤት ማለት ብዙ ነገር ጥንቃቄ የሚያስፈልገው ነገር ነው። በጣም ማለት ነው። ሰውየው ማን ነው? ኢጃዛ ቤቱን የሚከራየው ሰውዬ ማን ነው? እንዴት ነው? ጨዋ ነው? ጨዋ አይደለም? እዛ የኖሩ ሴቶችን ጠይቃችሁ አጣርታችሁ መግባት አለባችሁ። ምክንያቱም እንደዚህ አይነት ነገር ከገባችሁ በኋላ እንደዚህ አይነት ነገር ቢገጥማችሁ ለማን ትናገራላችሁ? ውሃ ተፈሰሰ በኋላ የእናንተን ህይወት ምስቅልቅል ካደረገው በኋላ የእናንተን አይምሮ ከበረዘው በኋላ ሰው ቢደርስላችሁ፣ ህግ ቢደርስላችሁ የእናንተን አይምሮ የእናንተን ስብራት ይመልስላችኋል? አይመልስላችሁም። ስለዚህ ኢጃዛ ቤት ስትይዙ ተጠንቀቁ። ጠይቃችሁ ቤት የኖሩ ሰዎችን ካሉ ጠይቃችሁ አይጠይቃችሁ በደንብ አጣርታችሁ ነው ኢጃዛ ቤት መያዝ ያለባችሁ። አሁን ይቺ ልጅ እንግዲህ ኢጃዛ ቤት ወጥታ ነው እንደዚህ የደረሰባት፣ እንደዚህ የሆነችው ማለት ነው። አረብ ቤት አይደለም፣ በአረብ አይደለም፣ በራሳችን ጀግና እንበለው ይሄንን አይደለም። በሰው ሀገር ላይ እንደዚህ አድርጎ እህቱን ያስተቃየ መድፈሩ ሳያንስ፣ እሺ ደፈራት፣ ስሜቱ አሳስቶት ነው እንበል። ነገር ግን ስሜቱ አሳስቶት ነው እንኳን ብንል እሺ አሳሳተው እንበልና እንያዘው። ነገር ግን እንደዚህ አድርጎ እንደ ባብ ቅጥቅጥ ማድረጉ ግን ምን አመጣው? ምን አለበት ቢተዋት? ተደፈረ በኋላ ቢተዋት ምን አለበት? እንደዚህ አይነት ጭካኛ ኢትዮጵያውያኖች ከየት ነው ያመጣ ነው? አረ ያሁኑ ትውልድ ምንድን ነው የነካን? እኔ በአሁን ላይ እውነቴን ነው የምላችሁ። አሁን ላይ እኔ ከሌላ አገር ዜጋ እውነት የራሳችን ዜጋ የምንፈራበት ጊዜ ላይ ነው ያለ ነው። ለምን የምናየው ነገር ማለት ነው እንድንፈራ እያስገደድን ነው ያለ። በእርግጥ እኮ አሉ በጣም ጀግና ወንድሞቻችን አሉ፣ አባቶቻችን አሉ። እነሱን ባየንበት እንደነዚህ አይነት ወንዶችን ስናይ ደግሞ እናፍራለን። እውነት በኢትዮጵያነታችን እናፍራለን። ይሄ ደግሞ ሀገርን ገጽታ ሁላ ነው የሚያበላሸው። የሀገራችንን ገጽታ የሀገራችንን ስም ነው የሚያበላሸው። እኛ ኢትዮጵያኖች በዘር በሃይማኖት ተከባብረን ነው የምንኖረው። ጨዋ ህዝቦች ነን።
ተብሎ ነው ታሪክ የሚወራው አይደለ? እዚህ ጋር ደግሞ በየጊዜው በተለይ ዱባይ የሚባል ሀገር ላይ በየጊዜው ጸብ አይጠፋም። በቃ በየጊዜው ተደፈረ ሴት አሁን ለአራተኛ ጊዜ ተደፈሩ ሲባል እየተደፈሩ እስር ቤት ሲገቡ ማለት ነው። እንዲሁ ሀገር ላይ እንኳን ሰው ሀገር ላይ እንኳን ሄዳችሁ በነገራችን ላይ የአረብ ሀገር ህግ እንዳይመስላችሁ አፈር ደሜ ነው የሚያስበላው የአረብ ሀገር ህግ ማለት ነው። እንደ ኢትዮጵያ ይዞ መልቀቅ አይደለም፣ ይዞ ስንት ስቃይ ያለበት የአረብ ሀገር። በዚህ አጋጣሚ አዲስ የመጣችሁ ወንዶችን የምትኖሩ ትችላላችሁ የምታዳምጡ። አረብ ሀገር ላይ አንድ ስህተት ሰራችሁ ማለት በህይወታችሁ ላይ ፈርዳችሁ ነው። እውነቴን ነው የምላችሁ፣ በህይወታችሁ ላይ ፈርዳችሁ ነው። በተለይ በሴት ልጅ ክብር ላይ አይደራደሩም። እውነቴን ነው የምላችሁ፣ በሴት ልጅ ክብር ላይ አይደራደሩም። እንደው እንደ ኢትዮጵያ ሴት ልጅ ደፍሬ በማግስቱ ወጣለሁ ከእስር ቤት የሚባል ነገር የለም፣ እንዳታስቡት ጭምር። ስንት ድብደባ አለው፣ ስንት መከራ አለው፣ ስንት መከራ አለው። እውነቴን ነው የምላችሁ እና በዛ ላይ ደግሞ የሀገራችንን ገጽታ ነው ያበላሸው። ይሄ እንደዚህ አይነት ነገር ማለት ነው። በነገራችን ላይ ወይም ደግሞ ሚዲያ ላይ ያልወጣ ያልታየ ይኖራል እኮ ያልታየ እኮ ሚዲያ ላይ መጥቶ ችግራቸውን ያልተናገሩ እህቶች ይኖራሉ፣ ውስጡን ማለት ነው። የታፈነ ጩኸት ይዘው ያሉ ሴቶች ይኖራሉ። በጣም ብዙ ነገር ማለት ነው። እኛ ያየነውን ነው የምንፈርደው፣ ያየነውን ነው የሰማነውን ነገር ነው እንጂ ያልሰማነው ስንት ጉድ ይኖራል፣ ስንት ጉድ ይኖራል። በተለይ ኢጃዛ ቤት ማለት ነው። እንደው ራሳችሁን ጠብቁ ባካችሁ። ኢጃዛ ቤት የምትኖሩ እህቶቼ፣ ኢጃዛ ቤት ያላችሁ እህቶቼ፣ አጋጣሚ ስራ የሚባላሽባችሁ እህቶቼ ራሳችሁን ጠብቁ። ከእንደዚህ አይነት ነገር ከእንደዚህ አይነት ሙሲባ ራሳችሁን ጠብቁ። ወላሂ በጣም ነው የሚያስፈራው በአሁን ሰዓት ላይ። እኔ ሴት ልጅ እናት ናት፣ ሀገር ናት፣ እህት ናት፣ ልጅ ናት፣ ሚስት ናት። በዚህ ደረጃ እንደዚህ መደፈራ ሳያንስ እንደዚህ ተቀጥቅጣ እንደዚህ ኮና ማየት በጣም የሚያሳፍር ነገር ነው። ሀገራችንን ማሰደቡት እንደዚህ አይነት ዝርክርፎች እንደዋላህዬ ድብን አድርጎ ያጥፋቸው። ብቻ ከባድ ነው። አላህ ይዘንን ለሁላችንም ማለት ነው። የምለው ነገር ሁላ ነው የጠፋብኝ። ሀቂቀተን ሰው እንደ በዚህ አይነት እንስሳ ይሆናል? ሰው እንስሳ ይሆናል? እኔ በአሁን ሰዓት ላይ እንስሳ ከኛ እየተሻለ ነው። ከኛ ከኢትዮጵያውያኖች እንስሳ እየተሻለ ነው ያለው እና ከባድ ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ለማንኛውም እንግዲህ የዱባይ ህግ ቀላል አይደለም። የአረብ ሀገር ህግ እንደ ኢትዮጵያ አይደለም። ቢሆንም ግን ህግም ደረሰ ምንም አደረገ የልጅቷን የልብ ስብራት ምንም አያዲ ነው። እውነቴን ነው የምላችሁ። እንጃ ከባድ ነው እንደዚህ አይነት ነገር። ብቻ የሰው ሀገር ብዙ ነገር ያሳያል። የሰው ሀገር ላይ ብቻ ሳይሆን በሀገራችንም ላይ የምናየው በጣም ብዙ ነገር ነው። የሰው ሀገር ላይ እንኳን ሲደርስ በሀገራችሁ ላይ ሲሆን ከሰው ጋር ነው ከቤተሰብ ጋር ነው ምናምን። ሰው ሀገር ላይ ስትሆኑ ደግሞ ብቻችሁን ነው። ብቻ ከባድ ነው። አላህ ይጠብቃችሁ። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከእንደዚህ አይነት ቆሻሻ አላህ ይጠብቃችሁ እህቶቼ። ዱዓ አድርጉ ለራሳችሁ። በአረብ ቤት የምትሰሩ እህቶቼ ተጠንቀቁ። ክላሳችሁ ቁልፍ ከሌለው ክላሳችንን ቁልፍ የለውም ቁልፍ አንጭ በሉ፣ ተናገሩ። በህይወታችሁ ላይ እንዳትደራደሩ። አላህ ይገዛችሁ። አላህ ይጠብቃችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ አታረጉኝም? ለምንድን ነው ላይክ የማታረጉ? ላይክ አድርጉ ቪዲዮዬን ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ።